ከድምጻዊ ቴዎድሮስ ካሳሁን ጉዳይ ይሆናል። የድምጻዊ ቴዎድሮስ ካሳሁን እንግዲህ ላለፉት 8 ቀናት የኢትዮጵያውያን ዋንኛ የመነጋገሪያ አጀንዳ ሆኖ የዘለቀ ጉዳይ ነው። ከሙዚቃው ባሻገር የአብይ አህመድ አገዛዝ እየወሰደ ያለው የአፈና እና የዝርፊያ እርምጃዎች እንደዚሁ ዓለም አቀፍ ትኩረትን አግኝተዋል። የተለያዩ መገናኛ ብዙሃንም ትኩረት በመስጠት ይህንኑ ጉዳይ ዓለም እንዲሰማው ያደረጉ ይገኛሉ። የፊታችን እሁድ የኢየሩሳሌም ፖስት የተሰኘው ታዋቂው የእስራኤል ጋዜጣም በቴዲ አፍሮ ጉዳይ ላይ ልዩ ዘገባ ይዞ ሊወጣ እንደሆነ ነው ያገኘነው መረጃ የሚያመለክተው። እንግዲህ ጉዳዩ አሳሳቢ ነው። ረቡዕ ሌሊት ላይ የአብይ አህመድ ታጣቂዎች በቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮ በመሄድ ዘበኛውን ደብድበው ሰባብረው በስቱዲዮ ከገቡ በኋላ በርካታ የሙዚቃ መሳሪያዎችን ይዞ መውጣታቸው የሚታወስ ነው። ከዛ ባለፈም እንደዚሁ ወከባና የተለያዩ ጫናዎችን በድምጻዊው ላይ ለማሳረፍ የአብይ አህመድ የደህንነትና የፌዴራል ፖሊስ ኃይሎች ከፍተኛ የሆነ በባ የማድረግ እንቅስቃሴ እየተስተዋለ እንዳለ ነው ከድምጻዊው ጓደኞች አካባቢ ያገኘነው መረጃ የሚያመለክተው። ገለታው እንዴት እየተከታተልከው ነው? የድምጻዊ ቴዎድሮስ ካሳሁን ጉዳይ የሁሉም የኢትዮጵያውያን መነጋገሪያ አጀንዳ እየሆነ ነው። አንዳንድ ዓለም አቀፍ ተቋማትም የምዕራባውያን መንግስታትም መረጃው ደርሷቸው ጉዳዩን በቅርበት እየተከታተሉ እንዳለ በመግለጽ ላይ ናቸው። ወደ አንተ ልምጣና እንዴት አየው? እንግዲህ የቴዎድሮስ ካሳሁን ኢትዮሪካ የተሰኘው አልበም ከፍተኛ የሆነ ተወዳጅነትን እውነት በኢትዮጵያ የሙዚቃ ታሪክ የአልበም ታሪክ በዚህ ደረጃ መነጋገሪያ የሆነ በዚህ ደረጃ ህዝቡን በከፍተኛ ሁኔታ ያነቃቃ የጥበብ ስራ ታይቶም ተሰምቶም የሚታወቅ አይደለም። ይሄ በእውነቱ ክስተት ነው ብለው የገለጹ ወገኖችም አሉ። ለወደ አንተ ልምጣ ገለታው። ወደ ምርጫ ቦርዱን መጣለን። ግን በተመሳሳይ ሰዓት የምርጫ ቦርድ ሴትየዋ 50 ሚሊዮን በላይ የዘለለው ሰው ተመዘገበ የሚል ነገር እንደተናገረች የዚህ የኢትዮሪካ እንትን ደግሞ ተመልካች ደግሞ 50 ሚሊዮን ዘሎ ነበረ መሳይ እና ሁለቱ ገርሞኝ ነበር በጣም እና የትኛው ነው የኢትዮጵያ ህዝብ ምርጫ እያልኩ አስብ ነበርና ለምንድን ነው ህዝቡ የመረጠው ይሄንን ሙዚቃውን በተለይ ዳስጣል የሚለውን ሙዚቃ በአንደኛ ደረጃ ህዝቡ የተመለከተው ያንን የበዛ ሚሊዮን ያን ያህል ህዝብ ለምንድን ነው የተመለከተው የሚለው እንግዲህ ወቅቱ የኢትዮጵያ ህዝብ ምርጫ የቴዎድሮስ ካሳሁን ዘፈን ነው መሳይ። ይሄ ነው ውስጡ ያለው ሙዚቃው ይሄ ነው ስሜቱ ይሄ ነው የህብረተሰቡ ስሜት እና ቁጥሩን ሳይ የመጀመሪያው ነገር የዚህ ወንድማችን የቴዎድሮስ ሙዚቃ ወቅቱ የዳሰሰ ስለሆነ የብዙ ህብረተሰባችንን ድምጽ ስለሆነ ያወጣው በዜማ አንደኛ መንግስትን ከሚገባው በላይ አስቆጥቶታል፣ አበሳጭቶታል። ዘመቻው ደግሞ በአንድ አቅጣጫ ብቻ እንዳይመስልህ አሁን አንዱ ዘረፋ ነው። መቼም እኮ አንድ ሰው ቤት የሚዘረፈው ለወጉም ቢሆን እኮ ሰውየው ሲጠፋ ነው። እናውቀው እንደዛ ነው አይደለም? ቤቱን ዘግቶ ጠፋ ምናምን ይባልና ከዛ በኋላ ፖሊስ ይሄዳል፣ ይሰብራል፣ ይገባና ወንጀለኛው እየተፈለገ ነው ያለው፣ ግን ቤቱ ተሰበረ ይባላል። ዕቃም አይዘረፍም ለነገሩ ተሰብሮ ተፈተሸ ነው የሚባለው የምንሰማው። ቴዲ ቤቱ ቁጭ ብሎ እኮ ነው ሄደው ዘርፈው ኮምፒውተሩን ሙዚቃም ለማንበብባቸውን መቅጃውን ሁሉ ዕቃዎቹን የሱን የአእምሮ ውጤቶች ገና ወደፊት የሚያወጣቸውን ግጥሞችን ሁሉ ነው ሰብስበው የሄዱት መሳይና ይሄ ምን ስም አለው? አሁን እንደው ከዘረፋስ ጋር ተያይዞ ወታደር ካሚዮኖች በሀገሪቱ ቀረጥ ደሞዝ የሚከፈላቸው ሚሊቴሪ ሰዎች በጠራራ ፀሐይ ነው ዘርፈው ይሄዱ። የዛን በጣም ኢትዮጵያውያን የሚያከብሩትን የሚወዱትን 50 ሚሊዮን በላይ 100 ሚሊዮን አልከኝ እኮ ሳይሆን 100 ሚሊዮን የሚሆን ህዝብ የሚያየው 100 ሚሊዮን ህዝብ ያከበረውን የዚህን አርቲስት ቤት በጠራራ ፀሐይ ዘርፈው የሄዱበት ሁኔታ ነው ያለውና ምን ያህል ይሄ ህገወጥነት፣ ዘራፊነት፣ ማፊያነት ምድሪቱን እንደሞላት የሚያሳይ ነው። በአንድ በኩል በዚህ ይዘውታል እንግዲህ እየዘረፉ ነው ያሉት። በሌላ በኩል ደግሞ የሚያስገርም ነገር በተለይ አንዳንድ ሃይማኖተኞችን እየያዙ ዳስጣል የሚለውን ዘፈን እርግማን አደባባይ ላይ እኮ ነው እዚህ አደባባይ ላይ ወጥቶ አዲስ አበባ ውስጥ እየወጡ እኛ ዳስ አንጥልም፣ ዳስጣል ሀገራችን አልሞተችም፣ ጤነኛ ናት ኢትዮጵያ፣ እንደውም ቀና እያለች ነው። አሁን ለማን ነው የምክትል ጠቅላይ ሚኒስትሩ አሁን እያየው ነበር ቀደም እዚህ ፌስቡክ ላይና
ኢትዮጵያ ቀና እያለች ነው እያንሰራራች ነው ነገር እየተናገረ ነበርና እንደዚህ አይነት ገለታው ምናልባት እንስማው። አሁን ያልካቸው ሃይማኖት ሰባኪዎች ናቸው መንገድ ላይ ህዝቡን እየከለከሉት እያስተጓጎሉት ስብከት የጀመሩ አሉ። ያ እንግዲህ የራሳቸው እንትን ነው፣ እዛ ውስጥ አንገባም። ግን አሁን ያልከውን ነገር እስቲ እንከታተለው። በዚህ መልኩ ነበረ የቴዲ አፍሮን ዘፈን በአደባባይ ሲቃወሙ የነበሩት። የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም፣ ወደፊትም አትሞትም። ኢየሱስ ሕያው ነው፣ እኛም ሕያዋን ነን። ገለታው እንግዲህ ከሃይማኖት ጋር የተያዙ ጉዳዮችን ልተዋቸው። ምናልባት የፕሮቴስታንት እምነት ተከታዮች በዚህ ደረጃ የአብይ አህመድ አገዛዝ ደጋፊ ሆነው በአደባባይ ስብከቶችም አሉ። በነገራችን ላይ የተለያዩ ፓስተር ነን የሚሉ ነቢያት ነን የሚሉ ወጥተው የቴዎድሮስ ካሳሁንን አልበም ሲያወግዙ የነበሩት ከመውጣቱ በፊትም ጭምር የተረገመ ይሁን እያሉ ከፍተኛ የሆነ ጩኸት ሲያሰሙ የነበሩ ሰባኪያንንም አይተናል። አዎ በጣም አሳዝኖኛል። በአንድ በኩል ያሳዘነኝ ነገር ምንድነው? እንደዚህ ሃይማኖትን መሳሪያ እያደረጉ እምነትን መሳሪያ እያደረጉ የሚደረገው እንቅስቃሴ ሃይማኖትን የበለጠ ይጎዳል እና በተለይ ፕሮቴስታንቱ በጣም ነቅቶ ቤተክርስቲያንን መጠበቅ አለበት። ክፉ ጊዜ ነው። በጣም ኦርቶዶክስን ብዙ ነው የጎዳት እና ወንጌላውያን ቤተክርስቲያናት ህብረትም በጣም ጥንቃቄ ማድረግ አለባቸው። በቤተክርስቲያናት ውስጥ ገብቷል የአብይ አህመድ እንቅስቃሴና በዚህ አዝናለሁ። ከልቤ ነው ማዝነው በእውነት። ከዛ ባሻገር ግን እነዚህ ወንድሞች ይህንን ሲሉ አጠቃላይ ይህንን ሙዚቃውን ያዳመጥከው እንደሆነ እኮ መሳይ ጀንበር የሚለው ሙዚቃ ላይ እኮ አሁን ከጠዋቱ 11 ሰዓት ነው ይላል እኮ። ንጋት እያየሁ ነው ይላል እኮ ይሄ ዘማሪ አይደለም። አሁን ከጠዋቱ 11 ሰዓት ነው ይላል፣ እየነጋ ነው ብሎ እኮ ተስፋ ይሰጣል። ደግሞ እኮ ዛው ይቺን አሁን ዳስጣል የምትለዋን ክንፍፍ አድርገው ይዘው ሄደው በሃይማኖት ስም ሲረግሙ ይሄኛውንስ ምን ሊሉት ነው? እዛው ላይ እኮ ንጋትም ያለሁኝ ተስፋ ያለው እንደውም አንዳንድ ሰዎች ትክክል አይደለም ይሄንንም 11 ሰዓት የሚለው ነገር ትክክል አይደለም እንደውም ኢትዮጵያ ጨልሞባታል የሚሉ ደግሞ ሌሎች ሰዎችም እየሰማው ነበር መሳይና ይሄ ቁንጽል አስተያየት ነው በእውነት አይደለም። በማርቲን ሉተር ኪንግ እዚህ ሀገር ሲናገር አንድ ጊዜ ጥቁር መቼ ነው ፕሬዚዳንት የሚሆነው ብሎ ተብሎ ተጠይቆ ነበር መሳይ እና 40 ዓመት በኋላ ይመስለኛል ያለው እንደዛ ነው። 40 ዓመት በኋላ ልናይ እንችላለን አለ። በዛ ጊዜ በጣም ብዙ ትችት ነበረ። 40 ዓመት ያን ጊዜ እንግዲህ ጥቁር የነበረበት ቤት ወደ ጓዳ ተደበቅ በሚባልበት ቤት እንዲህ አይነት ወሬ ሊወራ አይችልም። ግን ያየው ተስፋ ነበር፣ ያየው ነገር ነበረ። አንዳንድ ጊዜ በተራራዎች ላይ ብርሃንና ያለው ይል ነበርና አንዳንድ ጊዜ እነዚህ ምናብ ያላቸው ሰዎች እንደዚህ ይመለከታሉ እና ቴዎድሮስ በአንድ በኩል ሐዘን ማዛን አለብን ነው መልእክቱ የሚለው። ዳስጣል የሚለው መልእክቱ እኮ ምንም አይተውት ከሆነ ማዘን አለብን። ባንዲራ ዝቅ ይደረግ የለም እንዴ? ሀገር ሲያዝን ሀገሮች እኮ ሲያዝኑ ባንዲራ ዝቅ አርጉ ጎንበስ በሉ እኮ ይላሉ፣ ተደፉ ይላሉ። ኢትዮጵያ እንደ ሀገር የምናዝንበት ጊዜ ላይ ነው ያለ ነው። አዝነን ግን ደግሞ ይልና እዛው እዚህ ዳስጣል የሚለው ላይ 20 ጊዜ ነው ቆጠርኩት ቅድም መሳይ ይገርማል። ግጥሙ ላይ ወደ 20 ጊዜ ባንዲራ አንሳ ነው የሚል 20 ጊዜ አንሳው ኃይለ ቃሉ እዛ ውስጥ ያለው ኃይለ ቃል በዚህ በዛ ዳስ በጣልከው ዳስ ውስጥ ዝም አትበል፣ ዝምታ ወርቅ ነው አትበል፣ አንሳ ባንዲራውን ታገል ነው የሚለው። ስለዚህ ይሄንን ሰው መልእክቱን ጥምም አድርገው ወስደው በመጽሐፍ ቅዱስ ይዘው እንደዚህ አይነት ነገር ማድረግ በእውነት በእግዚአብሔር ዘንድም ያስጠይቃል። በጣም ትክክል ያልሆነ ነገር ነው። እዛ ባሻገር ግን ዘመቻው በቴዎድሮስ ላይ ያለው ዘመቻ በአንድ በኩል በሃይማኖት በኩል እንደዚህ ይዘውታል፣ ሌላ በኩል ደግሞ ቀጥተኛ ዘረፋ ተመልከት። ሰው ቤት ገብተው የሰው ቤት ንብረት ዘርፈው ወስዶ ቁጭ ያሉበት ጊዜ ላይ ነው ያለነው መሰለኝ። አዎ ገለታው እንግዲህ ይህንን በተመለከተ የጀርመን ድምጽ ሬዲዮም ሰፊ ዘገባ የሰራበት ነው። የቴዎድሮስ ካሳሁን የሙዚቃ ስቱዲዮ የተዘረፈበትን ሁኔታ በተመለከተም እንግዲህ ሌሎች ሚዲያዎችም እንደዚሁ በስፋት የገለጹት ነው። ቅድም ያነሳው ነገር አለ። ድምጻዊ ቴዎድሮስ ካሳሁን በአካል ኢትዮጵያ ውስጥ ነው ያለው። ምናልባት ወንጀል ሰርቶም ከሆነ ሙዚቃ ስቱዲዮም ውስጥ የሆነ ነገር ተፈልጎ ከሆነ እሱንም ይዞ ሄዶ
በስነ ስርዓት ተከፍቶ ተፈትሾ የሚፈልጉት ነገር ካለ ያንንም መውሰድም ሆነ መመርመር የሚችሉበት ሰፊ እድል አለ። እንዲህ አይነት የማፊያና የውንብድና ተግባር ለምን እንደሚመርጡ አይታወቅም። እንግዲህ አሁን ኦሮሚያ ክልል የሚታየውን ነገር ካየም በኋላ በእርግጥም የዚህ አገዛዝ ባህሪ ትክክለኛ ባህሪ መገለጫው እንዲህ አይነት ነገር ነው። ውንብድና፣ ዘራፊነት፣ ማፊያ ተግባር። ከዛ ውጭ ይሄ በትክክለኛው የመንግስት መዋቅር በትክክለኛው የህግና ሀገር ማስተዳደር በሚችልባቸው መዋቅሮች መጠቀም አይፈልግም። ለማንኛውም ገለታው ቴዎድሮስ ካሳሁን ዙሪያ ሊደርስበት የሚችለውን ጫና ለማውገዝ እንደዚሁም ከአጋርነት ለማሳየት የተለያዩ እንቅስቃሴዎች እየተደረጉ ነው። ሰልፍም ታስቧል በመላው ዓለም። እንደዚሁም ፔቲሽን እየተፈረመ በተለይ እዚህ አሜሪካ አካባቢ ለየሴናተሮቹ ለኮንግረስማኖች ኢትዮጵያውያን እንዲያደርሱ እንደዚሁ ሰፊ ቅስቀሳ እየተደረገ ይገኛል። ቴዎድሮስ ካሳሁን የኛ ሀብት ነው፣ የኛ ድምጽ ነው፣ ስለኛ ነው የጮኸው፣ ስለኛ ነው ይህንን ዋጋ እየከፈለ ያለው፣ የሁላችንንም ዕዳን የተሸከመው፣ ስለዚህ አብረነው ልንሆን ይገባል የሚሉ ድምጾች በጣም በርክተው እየተሰሙ ይገኛሉ። በአዲስ አበባም ሆነ በመላ ኢትዮጵያ የቴዎድሮስ ካሳሁንን ዘፈን መስማት ሊያሳስር ይችላል፣ ሊያስደበድብ ይችላል። ከዛም በላይ ያስከው ንብረትንም እንደዚሁ ሊያስነጥቅ ይችላል። ለጸጥታ ኃይሎች ፍቃድ ተሰጥቷቸዋል። እንዲህ አይነት ነገር ሲያደርገን የምታዩትን ዝረፉ ተብለዋል። ኪስ ውስጥ ያለውን ነገር ሁሉ ሙልጭ አድርገው ነው የሚወስዱት። ምክንያታቸው ይህንን ሙዚቃ ሰምታል ብለው ሞባይሉንም ኪስ ውስጥ ያለውንም ንብረትን ገንዘብም ካለ እንዲወስዱ ነው። ይሄ ዘረፋ ነው። እውነት ለመናገር ግልጽ ዘረፋ ነው። ይሄ ህግና ስርዓትን ማስከበር አይደለም። ለማንኛውም እንዲህ አይነት ነገር ነው ያለውና ከኢትዮጵያውያን ምን ይጠበቃል? እንግዲህ እንደዚህ አይነት ድምጾች በርክተው እንዲወጡ ቴዎድሮስ ካሳሁንን አጋርነት ለማሳየት ሰልፎች የሚዘጋጁትንም በየቦታው ያለውንም እንዲሁ በተመለከተም ህዝቡ ምን ይጠበቅበታል የሚለውን አጭር አስተያየት ብትሰጥበት። ይሄ ነገር ግዙፍ ነው። በጣም ግዙፍ ነገር ነው። በትልቅ ስዕል ማየት ያለብን ይመስለኛል እንደ አንድ ኢትዮጵያዊ። እንደዛ ነው። በማህበረሰብ ውስጥ በሀገር ውስጥ እንደነዚህ አይነት ስጦታዎች እንደነዚህ አይነት ጸጋ ያላቸው ሰዎች ጥቂት እኮ ናቸው። መሳይ ከ10 ሚሊዮን ከ20 ሚሊዮን አንድ ነው የሚሰጡን። እኛ ኢትዮጵያዊ ብቻ ሳይሆን በየሀገሩ ውድ ናቸው። በኪነ ጥበብ የሚሰጡ ጥቂት ናቸው። በአባትነት በመካሪነት የሚሰጡ ሰዎች ጥቂት ናቸው። በጣም ጥሩ ካሊበር ያላቸው ጋዜጠኞች የምናገኛቸው ጥቂት ናቸው። በብዙ ጸጋ እንደዚህ እግዚአብሔር የሚሰጣቸው ጸጋ ጥቂት ናቸው። እነዛን አይናችን ይጠፋል። እነዛን የምናጣ ሲሆን እነዛን የመንከባከብ የህብረተሰብ ኃላፊነት ነው። መሳይ አሁን በየጊዜው የሚነሱትና ያለውኝ አሁን ጥላሁን ገሰሰ ተመልከተው የተፈጥሮ ሄደውቱን ሄደ። ግን ትቶት የሄደው ነገር ምንድን ነው? አሁን አንዳንድ ልጆች ዘፈኑ ካልካቸው የማንን ነው ይዘው የሚነሱት? የጥላሁንን ዘፈን ይዘው ነው የሚነሱት። እና ሊቢራ በወቅቱ የነበሩ እነ ፀሐዬ ዮሐንስ የሀገር ፍቅር አሁን በምናስታውሳቸው መሳይ እና አሁን ደግሞ ያለው ይሄ ቴዲ እንዲህ ወደኋላ አንዳንድ ይሄ ሙዚቃ ካወጣ በኋላ አንዳንድ የሚናገራቸው ነገሮች ወደኋላ አጠና ነበር። ባለፈው ጊዜ መሳይ የሚናገራቸው ኢንተርቪዎች በጣም ልጅ ሆኖ በእድሜው ልጅ ሆኖ የሚናገራቸው ነገሮች በጣም የመሰለ ልጅ ነው የቀረው። አንድ ጊዜ ምን ሲል ሰማሁት መሰለ እንደዚህ ሞቅታ ድጋፍ ሳይ ራሴን ጠይቃለሁኝ፣ ቴዲ እንዳትሸወጂ፣ ይሄ ከእግዚአብሔር የመጣ ጸጋ ነው፣ ትዕቢት እንዳይኖሩ ማለት እኮ በጣም ትልቅ ሰው እኮ ነው መሳይ፣ እያደገ ያለ ሰው እኮ ነው። ትዕቢት እንዳይሰማው ይሄ የእግዚአብሔር ጸጋ ነውና ቴዲ ራስሽን ጠብቂ እያልኩ መክረዋለሁ እያለ ስጋውን እየጎሸመ የሚያስገዛ የሚያድግ ልጅ። ይሄ ወንድም ዘፈን ሲያቆም መካሪ እኮ ነው የሚሆነው መሳይ፣ አባት ነው የሚሆነው። በቃ ሲገዝ እድሜው ሲወደ 70 ሲሆን 65 ሲሆን መቼም ያኔ ላይ ዘፈን ይችላልና መካሪ ይሆናል፣ አባት ይሆናል ለኔሽን ለህብረተሰቡ። እንደነዚህ አይነት ሰዎች መጠበቅ አለባቸው። እንደነዚህ አይነት ሰዎች አሉ ኢትዮጵያና ውስጣቸው የተተከለ ሰዎች አልፈው የሚሰጡን እና ህብረተሰብ መጠበቅ አለበት መሳይ። እና እኔ አሁን ቴዲ ሲነካ እንደ አንድ ግለሰብ ብቻ አይደለም ማየት ያለብን። ይህንን ወንድም መጠበቅ መቻል አለብን። በጣም ዋልጌ የሆነ መንግስት ተመልከት። ቅድም ያልነው ነገር እኮ ነው እያለ ቤቱ እያለ ቢሮ ሄደው ስንት የለፋበትን ሌት ከቀን መቼም ግጥም መጻፍ እንዴት ከባድ ነገር ነው መሳይ። በተለይ አንተ ጥሩ ትጽፋለህ እንትና ያለው ይሄ አሁን አንዳንድ የምትሰራቸው ፕሮግራሞች አለፈው ስትነግረኝ ነበር እንዴት እንደሚያደክም ያ በሙዚቃ የታገዘውን
እንትን ለመጻፍ እንዴት ነው አይምሯቸው የሚከብዳቸው? ብዙ ነገር ጽፏል ማለት ነው። ያምሮ አጥፍተውበት ነው የሄዱት መስል ለህብረተሰብ ያለው ያምሮ ያዘጋጃቸውን ግጥሞችን ሁሉ ነው ይዘው የሄዱትና ይህ እኛ ያያለን ማለት አለበት ወጣቱ ህብረተሰቡ እንዴት ነው እንዲህ አይነት ግፍ በዚህ ምድር ላይ የሚፈጸመው ብሎ መደራጀት አለበት። ውጭም ያለው ማህበረሰብ እንዳልከው አንዳንድ እንቅስቃሴዎች አሉ እነሱ ማጠናከር እና ተቃውሟችንን ማሰማት ኢትዮጵያዊ አንድነታችንን መጠበቅ ይገባናል የሚል ነገር ነው መናገር የምችለው መሳይ። እንግዲህ ገለታው መረጃዎችን እንከታተላለን ከድምፃዊ ቴዎድሮስ ካሳሁን ጋር በተያያዘ ያው ምንም ነገር የምናልፈው ሊኖር አይገባም። ትልቅ ጉዳያችን ነው። ከሱ የሚበልጥ ነገር በዚህ ወቅት ላይ በእርግጥ ብዙ ጉዳዮች ብዙ የትግል አቅጣጫዎች ቢኖሩም ይሄ ልሳን ለኛ ድምጽ ለኛ እዳችንን ተሸክሞ ይህን ዋጋ እየከፈለ ያለውን ድምፃዊ በየትኛውም መልኩ መጠበቅና ከለላ መሆን የኢትዮጵያን ኃላፊነት ነው። ከዚህ አንጻር እያንዳንዱን ነገር በንቃት መከታተላችንን እንቀጥላለን ማለት ነው። ገለታው በመግቢያ ላይ ያነሳሁት ነገር ላይ እንደው አስተያየት መስጠት ከተቻለ ነው ያገኘናቸው መረጃዎች እንደሚያመለክቱት በአዲስ አበባ በ12ቱም የሀገር አቋራጭ የአውቶቡስ መናኸሪያዎች የሚገኙ ትልልቅ አውቶቡሶች የህዝብ ማመላለሻ አውቶቡሶች ታርጋቸው እየተነቀለ ለህዝብ የቆረጡት ቲኬት ተሳፋሪዎች ገና መጥተው መሳፈር በሚችሉበት ሰዓት አስቀድመው የመጡ የመንግስት ኃይሎች ታርጋ እየነቀሉ በአስቸኳይ ወደ ተለያዩ የማሰልጠኛ ካምፖች ሄዳችሁ እጩ ሰልጣኞች አሉ እነሱን ይዛችሁ ወደ ጦር ግንባሮች ትሄዳላችሁ የሚል ድንገተኛ ትዕዛዝ ተሰጥቷቸው ዛሬ ትርምስ እንደነበረን የሰማ ነው። ይሄ በየክፍለ ሀገሩ ያለው ሁኔታ ነው። አማራ ክልልም በአንዳንድ አገዛዙ በተቆጣጠረባቸው የዞን ከተሞችም እንደዚሁ ከየመናኸሪያው አውቶቡሶችን እየወሰዱ ወደ ማሰልጠኛ ጣቢያዎች ካምፖች ልከዋቸዋል። አብይ አህመድ ለሌላ ዙር ጦርነት እየተዘጋጀ ነው። እንግዲህ እነዚህ የሚሰለጥኑት ወጣቶች ገና ብዙም በቂ የሆነ ስልጠና ያላገኙ እያየን ነው። በአማራ ክልል ገና እንደገቡ ብዙም ውጊያ በሌለበት ሁኔታ እጃቸውን የሚሰጡበት የሚማረኩበት በከፍተኛ ቁጥር የሚደመሰሱበት ሁኔታ ነው የተፈጠረውና በኢትዮጵያውያን እልቂት የስልጣን እድሜውን ለማራዘም የሚፈልገው አብይ አህመድ አሁንም ለሌላ ዙር ጦርነት እየተዘጋጀ ለመሆኑ አመላካች ነው። እንደው ይህንን ነገር እንዴት ማየት ይገባል? ሁሉ ነገር ከእጁ እያመለጠ መሆኑን እያየን ነው። በአገር ውስጥ ጀንበሯ እየጠለቀችበት ነው። በውጭውም በኩል ያለው ሁኔታ ለአብይ አህመድ መልካም አይደለም። ብዙ ነገር እየተበላሸበት እየከሰረ ነው። ነገር ግን ሰውየው አሁንም ወደ ጦርነት አይኑን ጨፍኖ ለመግባት ሰፊ ዝግጅት እያደረገ ነውና ምን ማለት ይቻላል ገለታው? ከዚሁ ፓርቲም ማለትም አይቻልም። አብይ አህመድ ስራ ይሄ ነው። ሌላ ስራ ምን አለው ብለህ ነው? ልማት የሚባል ምናልባት ሲሰራ ትንሽ የነበረ ኮሪደር ነው እንግዲህ ያለ አይደል? ከዛ ውጪ ባለፉት አመታት በሙሉ የሚሰራው ስራ ቢኖር ይሄ ነው። ማሰልጠን ነው። ያልቃል፣ ሰራዊት አለቀ ይባላል፣ ይተካል። ከየት መቼም ይሄ ስራ የሌለው ወጣት አንዳንዱ ደግሞ በግድ እየታፈሰ የሚመጣ ወጣት ይማገዳል፣ ያልቃል። እንደዚህ አይነት ሁኔታ ውስጥ ነው ተጥዶ የቆየውና አሁን ደግሞ የበለጠ ደግሞ ከባድ ችግር ውስጥ በተለይ በትግራይ እና በአማራ አካባቢ ከባድ ችግር ውስጥ ነው የገባው። ስለዚህ ወጣቶችን እያፈሰ ሊማግድ ነው መሳይ ነው። በተለይ በትግራይ አካባቢ ያለው ነገር በጣም አሳሳቢ ነው የሆነው። በአንድ በኩል በትግራይ ውስጥ ያለው የተነሳው ኃይል ይሄን አብይ አህመድን ኃይል እዋጋለሁ የሚለው ደግሞ አብዛኛውን ቲፒኤልኤፍ ነው እንደምታውቀው ህወሓት ነው። እና ህወሓትስ ዓላማው ምንድነው? ከቶ በዚህ በሚሊቴሪ ድልስ ምንድነው የሚያመጣው? በለስ ቢቀናው የደከመ መንግስት አግኝቶ እንደው የተወሰኑ ወታደሮችን እርዳታም ከዚህ አግኝቶ ቢገፋስ ምንድነው የዚህ ፓርቲ ዓላማውስ ምንድነው? ለትግራይ ምንድነው ዓላማው? ለኢትዮጵያ ምንድነው ዓላማው የሚለው የበለጠ ያሳስባል። የአብይ አህመድስ ዓላማው ምንድነው? ትግራይ ላይ ምንድነው የሚፈልገው? ታደሰን ማጠናከር ነው? ብልጽግናን ተክሎ ነው የሚለው ነገር እኮ ነው በጣም የሚያሳስብ እና በጣም ኮምፕሊኬትድ የሆነ ነው። በተለይ ኖርዙ ትግራይ አካባቢ ያለው ችግር ነው። ለዚህ ነው ብዙ ጊዜ ብዙ ሰዎችም ሲተቹ የነበሩ ትግራይ ውስጥ የሆነ ኃይል መውጣት አለበት ከወንድሞቹ ከፋኖ ጋር የሚሰራው ፋኖ በአማራ ክልል አካባቢ ያለው ለይቶለታል። ብልጽግናን የሚታገል እዛው አማራ ክልልም ውስጥ ያለውን ብልጽግናን የሚታገል ኃይል ነው የወጣው። ህዝብ ወገንተኛ ድርጅት አጠናክሮ አቅሙን አጠናክሮ ወደፊት እንዲገፋ ነው የሚፈለገው። ተስፋ ነው ቢያንስ ማለት ነው። በትግራይ በኩል ያለው ግን
ይሄንን የአብይ አህመድን ኃይል እታገላለሁ የሚለው ራሱ ህወሓት መሆኑ የከሰረ ፓርቲ መሆኑ ኢትዮጵያን አክስሮ ትግራይን የሚያከሰረ ፓርቲ መሆኑ ደግሞ ይበለጠ ሁኔታውን በጣም እንዲወሳሰብ ነው የሚያደርገው። እንግዲህ አብይ አህመድ ተመልከተው ትዕዛዝ አዟል ማለት ነው። ተጨማሪ ሰራዊት ወደዛ እንዲሄድ ውጊያ እንዲጀመር ጦርነት እንዲጨመር እያደረገ ነው ያለው ማለት ነውና ምን ያህል ውጥንቅጡ የወጣበት ችግር ውስጥ ቅራምባሩ የጠፋበት ችግር ውስጥ እንደገባ እንደው ማየት ያስፈልገናል። ኢትዮጵያውያን ራሳችንን ሀገረ መንግስት ለመታደግ ራስንም ለመታደግ መተባበር የምንለው ብዙ ጊዜ መሳይ የነቃ ወጣት ያስፈልጋል፣ የተደራጀ ወጣት ያስፈልጋል። ይሄንን እያዩ ዝም ብሎ ማየት መሸሽ ብቻ ሳይሆን ራስን ማደራጀት የሚጠበቅ ይመስለኛል እንጂ በጣም አሳሳቢ ነው። አሳሳቢ ችግር ውስጥ ነው ወደቀው። ምናልባት የትግራዩን ጉዳይ እንደ አንድ አጀንዳ እንደ ንዑስ አድርገን ልንመለከት